ሰላም እንዴት አላችሁ የጀነራል ኤዱኬሽን ቤተሰቦች? ዛሬም በስለ ፕሪክላምሻ ለማውራት ተገናኝተናል። ከዚህ ቀደም በነበረው በፓርት 4 ስለ ታይፕስ ኦፍ ፕሪክላምሻ አይተናል እና ወር ክላሲፊኬሽን ኦፍ ፕሪክላምሻ ስናይ ማይልድ እና ሲቨር ፕሪክላምሻ ተባብለው ይከፋፈላሉ ብለናል። የሚከፋፈሉትም ደግሞ ከአራት ነገሮች አንጻር ነው ብለን ለማየት ሞክረናል። ስለ ማይልድ እነዚህም ነገሮች ምንድን ናቸው? ከብለድ ፕሬሸራቸው አንጻር፣ ፕሮቲን ኢን ዩሪን፣ ከዳንጀር ሳይን ኮንቨልዥን መኖር አለመኖሩ አንጻር ፕሪክላምሻን ማይልድ እና ሲቨር ብለን እንከፋፍላለን ብለን አይተናል። ከዚህ ቀደም በነበረው በፓርት 4 እነዚህን አይተናል። ዛሬ ደግሞ በፓርት 5 ዲያግኖሲስ ኦፍ ሲቨር ፕሪክላምሻን እንዴት ዲያግኖስ እንደምናደርግ እንዴት ማኔጅ እንደምናደርግ ለማየት እንሞክራለን። እንግዲህ ዲያግኖሲሱን ስናይ ዲያግኖሲስ ኦፍ ሲቨር ፕሪክላምሻ አንደኛ ምን መሆን አለበት? ማይልድ ፕሪክላምሻ ፕላስ አትሊስት ዋን ዳንጀር ሳይን ኦር ኢንድ ኦርጋን ኢንጁሪ መኖር አለበት። ፕሪክላምሻ ለመሆን በብለድ ፕሬሸሩ መጨመር ያለበት ደረጃ አለ። እሱ ብለድ ፕሬሸሩ ማይልድ ይሁንና ኦር ማይልድ ፕሪክላምሻ ይሁንና አትሊስት ዋን ዳንጀር ሳይን ኦር ኢንድ ኦርጋን ኢንጁሪ ከዳንጀር ሳይን ተብሎ የተቀመጡ ምልክቶች አሉ። ማለትም በጣም አደገኛ የሆኑ ምልክቶች ከፍተኛ የሆነ የደም ግፊት መጨመርን በአንዲት ነፍሰ ጡር ሴት ላይ የሚያሳዩና ከነሱ መካከል አንዱ ከተገኘ እኚህ ዳንጀር ሳይን የሚባሉ ምን እንደሆኑ በኋላ ላይ እናያቸዋለን። ሁለተኛ ደግሞ ወይ ሲቨር ሃይፐርቴንሽን ምን ሲሆን ከ160 በ110 እና ከዛ በላይ ሲሆን አንዴ ሲቨር ፕሪክላምሻ ለማለት አንዱ ዲያግኖሲስ ክራይቴሪያ ሊሆን ይችላል። ሶስተኛ ሲቨር ፕሮቲን ዩሪያ ሲኖር የፕሮቲን ዩሪያ ግሬተር ዛን ኦር ኢኳል ቱ 5 ግራም ፐር 24 አወር ዩሪን ኮሌክሽን በ24 ሰዓት በሰበሰብነው ዩሪን ኮሌክሽን ላይ የፕሮቲን መጠን ከ5 ግራም እና ከዛ በላይ ሲሆን ወር ደግሞ በዲፒስቲክ ደግሞ ቼክ ስናደርግ ፕላስ 3 እና ከዛ በላይ ከመጣ የሲቨር ፕሪክላምሻ አንዱ ዲያግኖስቲክ ክራይቴሪያ ይሆናል ማለት ነው። እና ደግሞ ሌላ ምን መሆን አለበት? ጄስቴሽናል ኤጁ ምን ጊዜም ከ20 ሳምንት በላይ መሆን አለበት። ከዛ በኋላ የጀመረ የሃይፐርቴንሽን አይነት መሆን አለበት። ሌላኛው ደግሞ ኮንቨልዥን ነው። ኮንቨልዥን ደግሞ መኖር የለበትም በሲቨር ፕሪክላምሻ በምንልበት ጊዜ ማለት ነው። እንግዲህ ቅድም እንደነገርኳችሁ ፕሪክላምሻን ክላሲፋይ ለማድረግ አራት ነገሮችን እናያለን ብለናል። ቢፒ ብለናል። ቢፒ ላይ እዚህ እንዳየ ነው አንደኛው ማይልድ ፕሪክላምሻ ሲሆን ብለናል። ኦር ደግሞ ሁለተኛው ክራይቴሪያ ላይ እንዳለው ሲቨር ሃይፐርቴንሽን ሆኖ ብለድ ፒፒ ኦር ብለድ ፕሬሸሩ ከ160 በ110 እና ከዛ በላይ ሲሆን ብለናል። ፕሮቲን ዩሪያ ሁለተኛው ክራይቴሪያ ይሄ ሲሆን እሱ ደግሞ ምን ብለናል? ፕሮቲን ዩሪያ በ24 ሰዓት ዩሪን ኮሌክሽን ውስጥ 5 እና ከዛ በላይ ግራም ፐር 24 አወር ዩሪን ኮሌክሽን ላይ መኖር አለበት። ኦር ዲፒስቲክ ላይ ደግሞ ፕላስ 3 እና ከዛ በላይ መሆን አለበት ብለናል። ዳንጀር ሳይን አትሊስት ዋን ዳንጀር ሳይን መኖር አለበት ብለናል። እኚህ ምን እንደሆኑ እናያለን። ኮንቨልዥን ደግሞ የለበትም በዚህ በሲቨር ፕሪክላምሻ በምንልበት ላይ ማለት ነው። ሌላ ሲምፕተም ኦፍ ሲኤንኤስ ዲስፋንክሽንም አለ። አሁን ለምሳሌ እነዚህ ከታች የተጠቀሱት የዳንጀር ሳይን የምንላቸው ናቸው። እነዚህ ዳንጀር ሳይን ከእነዚህ መካከል አንዱን ከያዘ እና ማይልድ ፕሪክላምሻ ከሆነ ያን ሲቨር ፕሪክላምሻ ብለን ዲያግኖስ ማድረግ እንችላለን ማለት ነው። ከዳንጀር ሳይኖች መካከል አንደኛው ሲምፕተምስ ኦፍ ሲኤንኤስ ዲስፋንክሽን ነው። ሲኤንኤስ ዲስፋንክሽን ላይ ምን አለ? ብለድ ዲቪዥን ማለት ነው። ነገሮች ብዥ ብለው የማታየት አይነት ነገር። አንድን ነገር ስትመለከት ሁለት ሆኖ ወር ግር እያላት የምትመለከት ከሆነ አልተርድ ሜንታል ስታተስ ነገሮችን የመረዳት እንትኗ ወር ብቃቷ እስኪሏ ወረድ እያለ ከመጣ ከፍተኛ የሆነ ሲቨር የሆነ ፐርሲስታንት ሄዴክ አለ ማለት ይሄ ሄዴክ ብዙ ጊዜ የራስ ምታት ስሜት ሲሰማ ቀለል አድርገን እየወሰድን ቶሎ የሚያሽሉን የመድኃኒት አይነቶች አሉ። ግን በዚህኛው ጊዜ የሚፈጠር የሄዴክ አይነት ለየትኛውም አይነት መድኃኒት ሪስፖንስ አልሰጥም የሚል ከሆነ ማለትም ልክ እነ ፓራስታሞል እነ ዳይክሎ ምናምን ለራስ ምታት ተብሎ የሚወሰዱ መድኃኒቶች በእነሱ የማያሽል ከሆነ ይሄ አንዱ ነፍሰ ጡር ሆና በዛ አልሻልም የሚላት ከሆነ አንዱ የሲቨር ፕሪክላምሻ ዳንጀር ሳይን ነው ማለት ነው። ሁለተኛው ደግሞ ምንድነው? ሲምፕተምስ ኦፍ ሊቨር ካፕሱሌትድ ዲስቴንሽን ኦር ራይት አፐር ኳድራንት ኦር ፐርሲስተንት ኢፒጋስትሪክ ፔን ካለ ማለት ነው። እንግዲህ አብዶሚናል እንትናችን ላይ በአናቶሚና ፊዚዮሎጂ ላይ የምታስታውሱ ከሆነ በአራት ሪጅንም ከፍለን ማየት እንችላለን እና ከእነሱ ሪጅኖች አንዱ ራይት አፐር ኳድራንት የሚባለው ነው። እሱ አካባቢ ከፍተኛ የሆነ የህመም ስሜት የሚሰማት ከሆነ የዳንጀር ሳይን አንዱ ምልክት ይሆናል ማለት ነው። ሶስተኛው ደግሞ ሄፓቶ ሴሉላር ኢንጁሪ ማለት ነው። ሄፓቶ ሴሉላር ኢንጁሪ ላይ ሴረም ትራንሳሚኔዝ ኮንሰንትሬሽን በሁለት እጥፍ የሚጨምር ከሆነ ሴረም ትራንሳሚኔዝ ኮንሰንትሬሽን በሁለት እጥፍ የሚጨምር ከሆነ አንዱ የዳንጀር ሳይን ምልክት ነው። አራተኛው ምንድነው? ትሮምቦሳይቶፔኒያ ማለት ነው። የፕላትሌት ካውንት የፕላትሌት ከኦል ብለድ ውስጥ ካሉት ኮምፖነንቶች መካከል አንዱ ፕላትሌት ነው እና ይህ ፕላትሌት ካውንት የሚቀንስ ከሆነ ከ100,000 ፐር ሚሊሜትር ኪዩብ የሚያንስ ከሆነ
ትሮምቦሳይቶፔኒያ አንዱ የሲቨር ፕሪክላምሻ ፊውቸር ኦር ዳንጀር ሳይን ነው ማለት ነው። አምስተኛ ምንድነው? ኦሊጎዩሪያ ነው። ኦሊጎዩሪያ ኦር የዩሪን መጠን የሚቀንስ ከሆነ ከ400 ኢሜል 24 አወር በ4 ሰዓት ውስጥ ከ400 ኢሜል በታች 400 ኢሜል እና ከዛ በታች የሚኖር ከሆነ ዲአሬንጅድ ሬናል ፋንክሽን ቴስት ኦር ኤሊቬትድ ሴረም ክሬቲኒን ካለ ሲቨር አዩጂአር ካለ ኦር ልጁ ኦር ማፀን ስር ጽንሱ ማደግ ባለበት ልክ ከጀስቴሽናል ኤጅ ኦር በማፀን ስር ከቆየው ጊዜ አንጻር ማደግ ባለበት ልክ የማያድግ ከሆነ ፕሉሚናሪ ኢዴማ ኦር ሳያኖሲስ ካለ ካርዲዮቫስኩላር አክሲደንት ኦር ሄልፕ ሲንድረም የሚባሉ ሄልፕ ሲንድረም ማለት ዳንጀረስ ኮንዲሽን አሶሺየትድ ዊዝ ሲቨር ፕሪክላምሻ ነው። እኚህ የሲቨር ፕሪክላምሻ ሲኖር የሚታዩ ምልክቶች ናቸው። ግን ሁልጊዜ ይህ ክራይቴሪያ ሚት ላይሆን ይችላል፣ ላይጠበቅ ይችላል። ግን እነዚህም ሄልፕ የሚባለው አብሪቬሽን ነው። አብሪቬሽኑ ሲተነተን ምንድነው? ሄሞላይሲስ ኤች ሄሞላይሲስ ነው። ኢኤል ማለት ኢሊቬትድ ሊቨር ኢንዛይም ነው። ኤልፒ ማለት ሎ ፕላትሌት ካውንት ነው። ቅድም በነበሩ ጊዜያቶችም ያየናቸው ማለት ነው። እና እኚህ ሄልፕ ሲንድሮም የሚባለው ሲታይ አንድ የሲቨር ፕሪክላምሻ ጋር ተያያዥ በሆኑ መንገዶች የሚታዩ ናቸው። ግን ኤቭሪ ታይም እነዚህ ነገሮች ኤክስፔክት ላይደረጉ ይችላሉ። ስቴፕ ኦፍ ማኔጅመንቱን ስናይ ደግሞ ሲቨር ፕሪክላምሻን እንዴት ማኔጅ እንደምናደርግ ማኔጅመንቱን ስናይ ዘ ስቴፕስ ኦፍ ማኔጅመንት ኢንክሉድ አንደኛ ሲቨር ፕሪክላምሻ ማንዴትስ ሆስፒታላይዜሽን። አንዲት ሴት በሲቨር ፕሪክላምሻ ተይዛ ከመጣች መጀመሪያ የሚደረገው ምንድን ነው? ቀጥታ ሆስፒታል አድሚት ትደረጋለች ኦር አልጋ ይዛ እንድትታከም ነው የሚደረገው። ሁለተኛ ደግሞ ጀነራል ሜጀሩን ስናይ ሳፖርቲንግ ዘ ስፔሲፊክ ትሪትመንት ነው። የተደረገላት ያለውን ትሪትመንት ላይ ሳፖርት ማድረግ ነው። በስርዓት እንዲሄድ ለማድረግ እንሞክራለን። ፕሪቨንት ኮንቪልዥን ዊዝ ማግኒዥየም ሰልፌት ማለት ነው። ቅድም ክራይቴሪያው ላይ ምንድን ነው ያለው? ዳያግኖስቲክ ክራይቴሪያ ላይ ኮንቨልዥን የለውም ብለናል። ግን ኮንቨልዥን የለውም ማለት አይፈጠርም ማለት አይደለም። ሲቨር ፕሪክላምሻ ነው ወደ ኢክላምሻ የሚያድገውና ፕሪክላምሻ ማለት ሲጀመር ስሙ እንደሚነግረን ከሆነ ፕሪ የሚለው ቢፎር ነው። ኢክላምሻ ማለት ኢክላምሻ ከመሆኑ በፊት ነው። እና ኢክላምሻ ሲፈጠር ኮንቨልዥን ስለሚኖር ወደ ኢክላምሻ ደግሞ ተቀይሮ ኮንቨልዥን እንዳይፈጠር በምን ፕሪቨንት እናደርጋለን? በማግኒዥየም ሰልፌትን ተጠቅመን ኦር ቫሊየምን ተጠቅመን ኮንቨልዥንን ፕሪቨንት እናደርጋለን። ኮንትሮል ሃይፐርቴንሽን ቢፒዋን ኮንትሮል እናደርጋለን፣ እንዲወርድ ለማድረግ እንሞክራለን። ሌላ ዴሊቨር አሱናስ ፖሲብል ማለት ነው። ማኔጅመንቱን ስናይ ደግሞ ምንድን ነው የሚለው? አንደኛ ሲቨር ፕሪክላምሻ ማንዴትስ ሆስፒታላይዜሽን ማለት ነው። አንዲት ሴት በሲቨር ፕሪክላምሻ መሆኑን በዲያግኖስቲክ ክራይቴሪያ እንዳገኘን ምንድን ነው የምናደርገው? መጀመሪያ ቀጥታ አድሚት ነው የምናደርገው። አድሚት ማለት ሆስፒታላይዜሽን፣ አልጋ ይዛ መኝታ ይዛ እዛው ሆስፒታል ቆይታ እንድትታከም እናደርጋለን። ጀነራል ሜጀሩን ስናይ ደግሞ ሰፖርት ዘ ስፔሲፊክ ትሪትመንት ነው። ለዛ ለፕሪክላምሻው ተብሎ እየተደረገለት ያለው ትሪትመንቱን ሰፖርት እናደርጋለን። ፕሪቨንት ኮንቪልዥን ዊዝ ማግኒዥየም ሰልፌት ኦር ቫሊየም። ቅድም ዲያግኖስቲክ ክራይቴሪያው ላይ እንዳየነው ከሆነ ሲቨር ፕሪክላምሻ ኮንቨልዥን የለ ነው ብለናል። ኮንቨልዥን የሚፈጠረው በፕሪክላምሻ ሳይሆን ኢክላምሻ ደረጃ ላይ ሲደርስ ኮንቨልዥን ሊፈጠር ይችላል። እና ይሄ እንዳይፈጠር ደግሞ ምን እናደርጋለን? ፕሪቬንሽን ስራ እንሰራለን ማለት ምን በማድረግ ማግኒዥየም ሰልፌት ኦር ደግሞ ቫሊየምን በመስጠት ማለት ነው። ሌላ ኮንትሮል ሃይፐርቴንሽኑን ኮንትሮል እናደርጋለን ምን በማድረግ አንቲ ሃይፐርቴንሲቭ ድራጎችን በመስጠት ቢፒዋ የጨመረውን እንዲቀንስ ለማድረግ እንሞክራለን ማለት ነው። ከዛ ምን እናደርጋለን? ዴሊቨር አሱናስ ፖሲብል ማለት ነው። በቻልነው ኦር ጀስቴሽናል ኤጅ ቤዝድ ኦን ጀስቴሽናል ኤጅ ዲሊቨር ልናደርግ እንችላለን ማለት እና ይህ ማኔጅመንትን ደግሞ በሁለት ከፍለን እናያለን። አንደኛው ምንድን ነው? ኮንሰርቫቲቭ ይባላል። ሁለተኛው ደግሞ ኤክስፔክታንት ማኔጅመንት ይባላል። ሁለቱም ላይ የሆነ ያህል ልዩነት አለ እና እነሱን ልብ ብላችሁ ማወቅ መቻል አለባችሁ። ኮንሰርቫቲቭንም ኤክስፔክታንትንም በተወሰነ ያህል ለማየት እንሞክራለን። ግን እዚህ ኤክስፔክታንት ማኔጅመንት ዊዝ ዘ አይም ኦፍ ኢምፕሩቪንግ ዲዮኔታል አውትካም ዊዛውት ኮምፕራይዚንግ ዘ ማተርናል ሴፍቲ ነው። እዚህ ጋር ልዩነታቸው ምንድን ነው? ኮንሰርቫቲቭ ሲባል ትኩረት ተሰጥቶ የሚሰራው እናትየዋ ላይ ነው። ኤክስፔክታንት ማኔጅመንት ሲባል ደግሞ ትኩረት ተሰጥቶ የሚሰራው ጽንሱ ላይ ነው። ይሄ ነው ዋና ልዩነታቸው። ማኔጅመንት የተለያየ ፕሮሲጀር አላቸው። ግን ኮንሰርቫቲቭ ሲባል ፎር ደ ቤኔፊት ኦፍ ደ ማዘር ነው የሚሰራው። ኤክስፔክታንት ማኔጅመንት ሲባል ደግሞ ፎር ደ ቤኔፊት ኦፍ ደ ኒዮኔት ኦር ደ ኢንፋንት ተብሎ ነው የሚሰራው ማለት ነው። ኤክስፔክታንት ማኔጅመንትን ስናይ ደግሞ ኢፍ ኤክስትሪምሊ ፕሪማቹሪቲ ደ ፊተስ ሜይ ቤኔፊት ማለት ነው። እዚህ ጋር ኤክስፔክታንት ማኔጅመንት ሲባል ፎር ደ ቤኔፊት ኦፍ ደ ፊተስ ብለን የለ እና ምንድነው የሚደረገው? ኢፍ ፕሪማቹር ከሆነ ማለት ተርም ላይ ካልደረሰ ከ37 ሳምንት በታች ከሆነ እዚህ ጋር ለፊተሱ ቤኔፊት ነው የሚሰራው። ዲዩሪንግ ዚስ ፔሪድ ኮርቲኮስቴሮይድስ አር አድሚኒስተርድ ቱ አክሰለሬት ፌታል ላንግ ማቹሬሽን ማለት ነው። ከ34 ሳምንት ኖርማል ተርም የሚባለው ከ37 እስከ 42 ሳምንት ነው። ግን ከ34 ሳምንት በታች ሆኖ ከተወለደ
በጣም ለላንግ ማቹሪቲ ስጋት ላይ ይሆናል። ማለትም ከተወልዶ ከወጣ በኋላ በራሱ መተንፈስ ላይችል ይችላል እና ያ ስጋት ስለሚሆን ኮርቲኮስቴሮይድ ይሰጠዋል። ይህ ኮርቲኮስቴሮይድ የተባለው ድራግ ምንድን ነው የሚያደርገው? ላንግ ማቹሬሽኑን ፋሲሊቴት ያደርጋል ማለት ነው። ላንግ ቶሎ ማቹሬት እንዲሆን ያደርጋል ማለት ነው፣ ኮርቲኮስቴሮይድ የተባለ ድራግ በመስጠት። ሌላ ዘ ዲሲሽን ቱ ፕሮሲድ ዊዝ ኢሚዲየት ዴሊቨሪ ቨርሰስ ኤክስፔክታንት ማኔጅመንት ኢዝ ቤዝድ ኦን። ኢሚዲየት ዴሊቨሪ ሊሰራበት የሚችለው በምን ቤዝድ ሆኖ? አንደኛ ዲዚዝ ሲቪሪቲ ታይቶ፣ ሁለተኛ ፌታል ማቹሪቲ ኦር ጀስቴሽናል ኤጅ ታይቶ፣ ሶስተኛ ማተርናል ኤንድ ፌታል ኮንዲሽኑ ታይቶ፣ ሰርቫይካል ስታተሱ ለሌበር አመቺ ነው ወይ አይደለም የሚለው ታይቶ፣ በዚህ መሰረት ኢሚዲየት ዴሊቨሪ ዲሳይድ ሊደረግም ላይደረግም ይችላል ማለት ነው። ኮንሰርቫቲቭ ማኔጅመንትን ስናይ ደግሞ ኮንሰርቫቲቭ ማኔጅመንት ላይ ማተርናል ኢንተረስት ነው። ቅድም ምንድን ነው ያለው? ኒዮኔታል ኢንተረስት ነው። እዚህ ጋር ማተርናል ኢንተረስትስ አር ቤስት ነው ሰርቭድ ባይ ኢሚዲየት ዴሊቨሪ ማለት ነው። ቶሎ ብሎ ጽንሱ እንዲወለድ በማድረግ እናትየውን ህይወት ለመታደግ ነው የሚሰራው በዚህኛው ስራ ላይ። ሀዌቨር ዚስ አፕሮች ሜይ ኖት ቢ ዘ ቤስት ኢንተረስት ኦፍ ዘ ፊተስ። እዚህ ጋር ጀስቴሽናል ኤጁ ምንም ያህል ይሁን እናትየውን ለማትረፍ ስለሚሰራ የጽንሱ ላይ ብዙ ትኩረት ላይደረግ ይችላል ማለት ነው። ኦር እሱ ላይ ብዙም ትኩረት ተደርጎ ስለማይሰራ ጉዳት ሊደርስበት ይችላል። ኦል ሹድ ቢ ዲሊቨርድ። እንደዚህ ያው ኮንሰርቫቲቭ ማኔጅመንት ላይ ምንድነው የሚደረገው? በእነዚህ ጊዜ አሁን ለምሳሌ ኢፍ ዲዚዝ ዴቨሎፕድ ግሬተር ዛን 34 ዊክም ከሆነ ዴሊቨር ሊደረግ ይችላል። ኢፍ ዲዚዝ ዴቨሎፕስ ፕሬየር ቱ 34 ዊክስ ኢፍ ዜር ኢዝ ማተርናል ኦር ፌታል ዲስትረስ ሌበር ኦር ፕሮም ኦር ሲቨር አዩጂአርም ካለ ከ34 ሳምንት በታች ሆኖም ማተርናል ኦር ፌታል ዲስትረስ ካለ ምጥ ከመጣ ኦር ፕሪማቹር ራፕቸር ኦፍ ሜምብሬን ኦር ሲቨር አዩጂአርም ካለ ዴሊቨሪ ሊደረግ ይችላል ማለት ነው። ሌላ ኮንሰርቫቲቭ ማኔጅመንት ላይ ደግሞ ዴሊቨሪ ኢንዲኬት የሚደረገው ዴሊቨሪ የሚሰራው ምን ሲሆን ነው? አንደኛ አንቲፓርተም ቴስቲንግ ኢዝ አብኖርማል። አንቲፓርተም ቴስቲንግ አንቲናታል ፌታል ሰርቪላንስ የሚባል አለ። እሱ ተሰርቶ እሱ አብኖርማል ከሆነ እርሷ ላይም ችግር ሊፈጥር የሚችል ከሆነ ኦር ኤቪደንስ ኦፍ ፎርሲንግ ማተርናል ፌታል ስታተስ ሲን ትንሽ ጊዜ በሰጠነው ቁጥር እናትየው ላይም ጽንሶ ላይም አስከፊ ነገር ሊደርስ የሚችል ከሆነ እና ይህን ሰዓት ምን ይደረጋል? ዴሊቨሪ ቶሎ ብሎ ይታቀዳል ማለት ነው። መጀመሪያ ግን ዴሊቨሪ ሲደረግ ምንድነው ቫጂናል ዴሊቨሪ ነው መጀመሪያ የሚታሰበው። ይሄ መሆን ካልቻለ ነው ወደ ሲኤስ ኦር ሴዘሪያን ሴክሽን ኦር ሰርጀሪ ተሰርታ እንድትወልድ የሚደረገው ማለት ነው። ቫጂናል ዴሊቨሪ ኢኒሻሊ ይሞከራል ማለት ነው። ጀስቴሽናል ኤጅ ሪችስ ከ37 ሳምንት በላይ ከሆነ ነን ሲቨር ነው። ምክንያቱም ተርም አካባቢ የደረሰ ስለሆነ ብዙም ጉዳት ልጁ ላይ ራሱ ላይደርስ ይችላል ማለት ነው። ከ34 ሳምንት በላይ ከሆነ ትንሽ ሲቬሪቲው ከ37ቱ አንጻር ዝቅ ይላል፣ ወረድ ይላል። ከ34 ሳምንት በታች ከሆነ ግን ሲቪር ነው የሚሆነው። ምክንያቱም ላንግ ማቹሪቲ ላይደርስ ስለሚችል ላንጉ ማቹሪት ሆኖ ላይሆን ስለሚችል ትልቅ አደጋ ሊኖረው ይችላል ማለት ነው። ስለዚህ ይህን ፕሪቨንት ለማድረግ ምን ይሰጣል? ከመወለዱ ከተወሰኑ ጊዜ በፊት ስቴሮይድ ይሰጣል ማለት ነው። ቱ ፕሪቨንት ሪስፓራቶሪ ዲስትረስ ሲንድረምን ማለት ነው። ይህን ፕሪቨንት ለማድረግ ስቴሮይድ ይሰጠዋል ማለት ነው። ሌላኛው ኢንዲኬሽን ኦፍ ዴሊቨሪዎችን ስናይ አሁን ለምሳሌ ከ34 ሳምንት በታች ሆኖ ማተርናል ኦር ፌታል ዲስትረስ ካለበት፣ ሲቨር አዩጂአር ካለበት፣ ሄልፕ ሲንድረም ካለበት፣ ፕሉሚናሪ ኢዴማ፣ ዲአሬንጅድ ሊቨር ፋንክሽን ቴስት ኦር ሪናል ፋንክሽን ቴስት ካለ፣ አንኮንትሮልድ ቢፒ ዲስፓይት አፕሮፕሪየት ድራግ ተሰጥቶት ቢፒው የማይስተካከል ከሆነ፣ ኢሚናንት ወደ ኢክላምሻ እየሄደ ካለ ከ34 ሳምንት በታች ቢሆንም ቀጥታ ወደ ምንድን ነው የሚካሄደው? ወደ ዴሊቨሪ ነው የሚካሄደው ማለት ነው። ፕላኒንግ ዴሊቨሪን ፕላን ስናደርግ እንዴት ነው የምናደርገው? ዘ ኦንሊ ኪር ፎር ፕሪክላምሻ ኢዝ ቱ ኢንዲዩስ ዴሊቨሪ አስ ሱን አዝ ዘ ቤቢ ካን ሰርቫይቭ አውትሳይድ ዘ ዩትረስ ማለት ነው። ልጁ ተወልዶ ውጭ ሰርቫይቭ ማድረግ ከቻለ ለፕሪክላምሻም ቀደምት የሚባሉ ከትሪትመንት አይነቶች መካከል የመጀመሪያው ምንድን ነው? ዴሊቨሪ፣ ቶሎ ብሎ ልጁ እንዲወለድ ማድረግ ነው። ልጁ ከተወለደ ፕሪክላምሻው ሊቀንስ ስለሚችል ማለት ነው። ሌላ ኮንፈርም ጀስቴሽናል ኤጁን ደግሞ ማየት መቻል አለብን። ኮንፈርም ጀስቴሽናል ኤጅ ማኔጅመንት ቫሪስ ዲፔንዲንግ ኦን በጀስቴሽናል ኤጅ ነው ማኔጅመንቱ ቫሪ የሚያደርገው ማለት ነው። ጊቭ አንቲናታል ኮርቲኮስቴሮይድስ ቱ ኦል ውሜን ሌስ ዛን 34 ዊክስ ሁ ሜይ ዴሊቨር ኢን ዘ ኔክስት 7 ዴይዝ። በቀጣይ ባሉ በ7 ቀና በአንድ ሳምንት ውስጥ የምትወልድ ከሆነና ከ34 ሳምንት በታች ከሆነች ከመውለዷ ከአንድ ሳምንት በፊት ኮርቲኮስቴሮይድ ይሰጣታል። ይሄ ለምንድነው? በተደጋጋሚ ያልኩት እንዳለሁት ለላንግ ማቹሬሽን ይጠቅማል። ኢፍ ቪያብል በት ሌዛን 44 ዊክ ማለት ነው። ቪያብል ሆኖ ከ34 ሳምንት በታች ከሆነ ከኮርቲኮስቴሮይድ መድኃኒቶች መካከል አንዱ ምንድነው? ዴክሳሜታሶን የሚባል ድራግ አለ። ይህን 6 ሚሊግራም አይኤም ኤቭሪ 12 ሃወርስ ፎር 2 ዴይስ ለሁለት ቀን በየ12 ሰዓቱ አይኤም እንሰጣለን። ዴክሳሜታሶንን 6 ሚሊግራም ማለት ነው።
ወይ ደግሞ ቤታሜታሶን 12 ሚሊግራም ዴሊ ፎር 2 ዴይስ እንሰጣለን ማለት ነው። ሂውማን ዊዝ ሲቨር ፕሪክላምሻ ግሬተር ዛን 37 ዊክስ ሹድ ዴሊቨር ዊዝን 24 አወር ከ37 ሳምንት በላይ ሆና ደግሞ ሲቨር ፕሪክላምሻ ፊውቸሮችን የምታሳይ ከሆነ ቀጥታ ዴሊቨሪ ነው የምናደርገው ማለት ነው። ዴሊቨሪ ኢዝ ዘ ኪውር ፎር ሲቨር ፕሪክላምሻ ኤንድ ኢክላምሻ ለሲቨር ፕሪክላምሻም ኢክላምሻም ዴሊቨሪ ቀጥታ እንዲወለድ ማለት ነው። ዴሊቨር ከተደረገ እኔ የዲዚዙ ፕሮግኖሲስ ሊቀንስ ስለሚችል ኦር የሚፈጥረውን ተጽዕኖ እየቀነሰ ስለሚመጣ ቶሎ ብለን የጽንሱንም የእናትየውንም ህይወት ማትረፍ እንችላለን ማለት ነው። ኦር ደግሞ ቅድም እንዳልኳችሁ በእነዚህ መንገዶች እምቢ ካለ ሴዘሪያን ዴሊቨሪ ኢንዲኬት ሊደረግ ይችላል። ማለትም በሰርጀሪ እንድትወልድ ልናደርግ እንችላለን። ኢንትራፓርተም ኬር እየወለደች ያለ ደግሞ የምንሰጣት ኬርም አለ። እነዚህ ምንም ናቸው? እነዚህ እየወለደች ያለ ኦር ምጥ ላይ እያለች የምንሰጠው ኬር አንደኛ ማተርናል ቫይታል ሳይን ኤቭሪ 30 ሚኒት ቼክ ይደረጋል። አቮይድ ፍሉድ ኦቨርሎድ ኢንፑት አውትፑት ኤቭሪ 4 አወር እነዚህንም ሞኒተር እናደርጋለን። ፌታል ሀርት ሞኒተር እናደርጋለን። ሀርት ሬቱን በኤቭሪ 15 ሚኒት ቼክ እናደርጋለን። ሰከንድ ስቴጅ ሌበሩን ሾርት እንዲሁ ለማድረግ እንሞክራለን። ፍሉድ 125 ኤምኤል ፐር ሀወር ኦር ዩሪን አውትፑትንም በዚህ ደረጃ ሞኒተር እናደርጋለን። አክቲቭ ማኔጅመንት ኦፍ ሰርድ ስቴጅ ሌበር እናደርጋለን። ይህ ኢንትራፓርተም ላይ የሚሰጥ የኬር አይነት ነው። ሌላ ፖስት ፓርተም ላይ የሚሰጥ ኬር ነው። ፖስት ፓርተም ላይ ምንም እናደርጋለን? ክሎዝ ፎሎ አፕ ኤንድ ሞኒተር ቢፒዋን ሞኒተር እናደርጋለን። ምክንያቱም ከወለደች ከተወሰነ ጊዜ በኋላ ቢፒዋ መቀነስ ወደ ኖርማል ደረጃ መመለስ መቻል አለበት። ካልተመለሰ ይሄ ደግሞ ወደ ምን ሊሄድ ይችላል? ወደ ክሮኒክ ሃይፐርቴንሽን ሊሄድ ስለሚችል እሱን ሞኒተር እናደርጋለን። አንቲ ኮንቨልሳንትም እንሰጣለን ከወለደች እስከ 24 ሰዓት ውስጥ ማለት ነው። እና ይህ ፕሪቨንት ለማድረግ ይጠቅመናል። እና የዛሬው በዚህ በፓርት 5 ያየነው የዲያግኖሲስ ኦፍ ሲቨር ፕሪክላምሻ ይህን ይመስላል። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት ሴክሽን ወር ሀሳብ መስጫ ሳጥን ውስጥ ማስቀመጥ ትችላላችሁ። መልስ ልንሰጣችሁ ዝግጁ ነን። ኦር ደግሞ ይህን ፓወርፖይንት ማግኘት ከፈለጋችሁ ኮሜንት ሴክሽን ላይ የቴሌግራም ቻናላችንን እናስቀምጥላችኋለን። በእሱ ገብታችሁ ማግኘት ትችላላችሁ። መልካም ጊዜ ይሁንላችሁ።